ኮር የኢንቨስትመንት አንጓ ሲሆን ሁለተኛው ደግሞ በጎዴ የ3 ሚሊዮን ቶን ማዳበሪያ ፋብሪካ መገንባት ነው። ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጭ ቻናል ቤተሰብ ተከታታዮች የዕለቱን መረጃዎች በትንታኔ እንመለከታለን። ዛሬ ጠቅላይ ሚኒስትር ዶክተር አብይ 4 ኪሎን አንፈልግም በተሰኘው መግቢያ ይዤላችሁ ቀርብ ያለኝ፣ በአንጻሩ ደግሞ 4 ኪሎ የሚፈልጉትንም አያይዤ እንመለከታለን። በተለይ ጠቅላይ ሚኒስትሩ 4 ኪሎ አንፈልግም የተሰኘው መግቢያ ይዤላችሁ ቀርብኩኝ። ትናንትና ጠቅላይ ሚኒስትር ዶክተር አብይ ኢንዱስትሪ ፓርክን አስመርቀዋል። ጠቅላይ ሚኒስትር ተመስገን ጥሩነህ ደግሞ በግብርና ዘርፍ በኦሮሚያ ክልል የሚገኘውን ወጣው ውለዋን። ዛሬም በተመሳሳይ መልኩ ጠቅላይ ሚኒስትር ዶክተር አብይ በሶማሊያ ክልል የሚገኘው ግዙፉ የማዳበሪያ ፋብሪካ እንግዲህ የስራ ማስጀመር መርሃ ግብር ቆይቷል። በዚህም በሰፊው የምንመለከተው አጀንዳችን ነው። እንዲሁም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ደግሞ ወደ ድሬዳዋ ማቅናታቸው ተመላክቷል። እነዚህ ጠቅላይ ሚኒስትሮች ምክትሉም ጠቅላይ ሚኒስትር ጨምሮ 4 ኪሎ የማይውሉበት መሆኑ ፊልድ ወይም ደግሞ ልማት ላይ የተሰማሩ መሪዎች መሆኑን ያመላክታል። በአንጻሩ 4 ኪሎ የምትናፍቁ ጫካ ላይ ሀገርን መሰረተ ልማት የምታወድሙ ብትሰለጥኑ ብትማሩ መልካም ነው። እዚህ ጋር በተያያዘም አሁን ይወጣል መረጃ በተለይ ስለ 4 ኪሎ በተመለከተ ጠቅላይ ሚኒስትሮች በዚህ ጭሩ 4 ኪሎን አይነፈቁትም። ልማት ነው ራያቸው። ትናንትናም ፊልድ ነው የዋሉት፣ ዛሬም ፊልድ ነው የዋሉት ጠቅላይ ሚኒስትሩ ምክትል ጠቅላይ ሚኒስትሩ። በአንጻሩ 4 ኪሎ የምትናፍቁ ምን ልትሰሩ ነው? ህዝብን ካላለማችሁ፣ ኢኮኖሚ ካላሳደጋችሁ እነዚህ ጠቅላይ ሚኒስትሮችና ምክትል ጠቅላይ ሚኒስትሮች ልማት ላይ ተጠምደው ያሉት። ዛሬ ግንቦት 9 2018 ዓ.ም ጠቅላይ ሚኒስትር ዶክተር አብይ በተለይ በሰጡት መግቢያ ወይም ንግግር በ40 ወራት ውስጥ እንዲያልቅ በ40 ወራት ባነሰው እስከ ዳንጎቴ ግዙፍ የሆነው ኢንዱስትሪ ፋብሪካ ዋና ስራ አስኪያጅ ጋር በተነጋገሩበት ዋነኛ 40 ቀናት ማለት በ3 ዓመት ከ4 ወር አካባቢ ነው። በእነዚህ ባጠረ አመታት ውስጥ እንዲጠናቀቅ አልመው እየሰሩ ይገኛሉ። ለዚህ እንግዲህ ሀገራቸው 2 ፈተኖች አሉባት። ሀገራችን በኢኮኖሚ ከፍተኛ ፈተኖች ካሉባት አንዱ የማዳበሪያ እጥረት ነው፣ ሁለተኛ የነዳጅ እጥረት ነው። ከነዛ አንዱ የማዳበሪያ እጥረት በአጭር ጊዜ እንዲቀረፍ እየተሰራ ይገኛል። ቀጣዩ ደግሞ የነዳጅ እጥረት እንደሚቀረፍ ሙሉ እምነቴ ነው። ከዚህ ጋር ግን በጣም በአጽንኦት ከምናነሳበት ጉዳዮች በተለይ ጄኖሳይድ ተፈጸመብን የሚሉ በትግራይ ክልልም በአማራ ክልልም በኦሮሚያ ክልልም ጉዳይ ይነሳሉ። ነገር ግን የሚያነሱት ጉዳዮች ጄኖሳይድ ብለው ጄኖሳይድ የሚፈጸምበትን ነፍጥ የሚያነሱበት ጉዳይ ነው። ስለ ልማት ሴራ አሳዩን፣ ስለ እድገት፣ ስለ ኢትዮጵያ ነገ ዕጣ ፈንታ አሳዩን። እንምረጣችሁ፣ እንከተላችሁ፣ እንደግፋችሁ። ከነዚህ ጠቅላይ ሚኒስትሮች የተሻለ ሀሳብ ካላችሁ እጅግ በጣም የሚገርም የሚደነቅ ነው። የማዳበሪያ ፋብሪካ በአጭር ጊዜ ውስጥ እንዲጠናቀቅ ከዳንጎቴ ጋር ንግግር ጨርሰው በዛሬው ዕለት እንግዲህ ሶማሊያ ክልል ያቀኑበት ዋነኛ ጉዳይ ነው። 4 ኪሎ ዛሬ ክፍት ነው። ስለዚህ 4 ኪሎ እንግዲህ የሚቀበሉበት ዲፕሎማቶችን የሚቀበሉት የሚያስተናግዱበት እንጂ 4 ኪሎ ቁጭ ብለው የሚማግጡበት አለመሆኑን መሬት የወረደ የሚጨበጥ የሚዳሰስ የሚታይ ጉዳይ ነው። ስለዚህ ትናንትና አልዋሉበት ምክትል ጠቅላይ ሚኒስትርና ጠቅላይ ሚኒስትር ዶክተር አብይ ዛሬ አልዋሉበት። ዋነኛ ራያቸው የሀገር እድገት እያስጨነቃቸው መሆኑ ያመላክታል። በአንጻሩ 4 ኪሎ የምትናፍቁ ሀሳባችሁን ራያችሁን አሳዩ ማለት ፈልጋለሁ። ጠቅላይ ሚኒስትር ዶክተር አብይም የሰጡት በትናንትናው ማብራሪያ ያለ በተለያየ ጊዜ የሚያደርጓቸው ንግግሮች ዓለም በኢትዮጵያ እድገትና ለውጥ ቢደመምም በርካታ ኢትዮጵያውያን ግን የተሰራውን ስራ በቅጦ ለመገንዘብና ለማድነቅ የሚያዳግታቸው ሲናገሩ ተደምጧል። ጠቅላይ ሚኒስትሩ ትናንትና ቅዳሜ ግንቦት 8 2018 ዓ.ም በተካሄደው 1-2 ላይ ባደረጉት ንግግር ይሁን አቋማቸውን ደጋግመው ገልጸዋል። በተለይ በንግግርም እንግዲህ በአዲስ አበባ ከተማ የተገነባው የገላን ጉራ ኢንዱስትሪ ፓርክ ላይ ይህን ጨምሮ የተናገሩት ነው። ባጭሩ በእርግጥ ያስብላል። ይሄ ኢንዱስትሪ ፓርክ በሀገር አቅም ብቻ የተገነባ ነው። እጅግ ግዙፍ የሆነ ነው። በትናንትናው ዕለት ከፍተኛ ማብራሪያ ሰጥቼበታለሁ። እጅግ ግዙፍ የሆነ ፕሮጀክት ነው። እጅግ በጣም በሀገር አቅምና በሀገር ብቻ የተገነባ ነው። በርካታ ኢንዱስትሪዎችም እየተገነቡ የሚገኙበት አሁን ዳንጎቴም እየተገነባ ነው። በመንግስትና በዳንጎቴ ባላት በመንግስትና በሁለቱ ሼሪንግ እየተገነባ የሚገኝ። ቀጣይ ደግሞ የማዳበሪያ ፋብሪካችን ይቀጥላል። በዋነኛነት ሰላም ነው የሚያስፈልገን። እነዚህ ኢትዮጵያ ከድህነት 100% የምትላቀቅበት ጊዜ ቅርብ መሆኑ ያመላክታል። በእነዚህ 3 ዓመት ባጠረ ጊዜ ውስጥ ይሄ ፋብሪካ ይጠናቀቃል። ኢትዮጵያ ከውጭ የምትለምነው የማዳበሪያ እጥረት ይቀራል ማለት ነው። ቀጣይ ነዳጅ ይሄ ጉዳይም ምንም የሚያጠራጥር አይኖርም። በዋነኛነት ግን ማስመር የሚያስፈልገው የሀሳብ ልዩነት ይዘው ጫካ የገቡ ወንድሞቻችን አሉ። ለኦሮሚያ ነጻ አውጪ፣ የአማራ ነጻ አውጪ፣ የትግራይ ነጻ አውጪ ራያቸው ምንድን ነው? እሺ
ይህ መንግስት ቢሰጣቸው ራያቸውን ቢያስቀምጡልን ወይም ደግሞ በሀሳብ የሚሞግትበት ለኢትዮጵያ የሚጠቅም ሀሳብ ያመጡልን እጅግ ጠቃሚ ይሆናል። ምክንያቱም ከሚያነሱበት ዋነኛ ምክንያት ተገፍተናን የሚል ብቻ ነው። እችን እንደ ፖለቲካ ወይም ደግሞ ለጦርነት የሚጠቀምባት ቃላት ነች። ተገፍተናን፣ ተጨፍጭፈናን፣ ተነጥቀናን፣ ጄኖሳይድ ተፈጽሞብናል። ኦኬ ይህን ካነሳ በኋላ ደግሞ ራይስ ይሄ ቢሰጥ በነፍጣ ወይም በአፈሙዝ ቢሰጥ 4 ኪሎ ምን ሰራበታል የሚለውን ጉዳይ ማንሳት አስፈላጊ ስለሆነ ነው። ውድ ቻናል ተከታታዮች ጠቅላይ ሚኒስትሮች 4 ኪሎን አይናፍቁም። ራያቸው ሰላምና ልማት ነው። ስለዚህ 4 ኪሎ ዛሬ ጠቅላይ ሚኒስትሩ እየዋለበት አይደለም፣ ልማት ላይ ተጠምደዋል። እንደውም ከተናገረው ንግግር በእነዚህ 3 ወር ውስጥ ሙሉ የመኖሪያ ግንባታ እንጨርሳለን ያለ የማዳበሪያ ፋብሪካ የሚገነባበት የሰራተኞች የሚያርፉበት በእነዚህ በ3 ወር ውስጥ ሙሉ በሙሉ ይጠናቀቃል። በፍጥነትና በቅርበት የምንከታተለው ፕሮጀክት ነው ያሉት። በየዕለቱ የሚከታተሉ በየ3 ወር በየ2 ወሩ እየተከታተሉ ያለበትን ደረጃ እየገመገሙ እንግዲህ በፍጥነት እንግዲህ ልክ እንደ ታላቁ ህዳሴ ግድብ እንዲጠናቀቅ አይነተኛ ሚና እንደሚጫወቱ የፌዴራል መንግስት በራሳቸው ከፍተኛ አመራሮች እንደሚያጠናቅቁ ነው የሚጠበቀው። ስለዚህ ኢትዮጵያ በእርግጠኝነት ወደፊት ትገሰግሳለች። ግብጽና ኤርትራም ጉዳይ ግብጽ እንግዲህ የውጭ ሚኒስትሯን ወደ ኤርትራ የላከችበት ጉዳይ የተመለከታል። በተለይ ኢትዮ ኤርትራ ወደ ንግግር ድርድር መምጣታቸው ግብጽን ያስጨነቃት ይመስላል። ይሄ ጉዳይ ደግሞ አልተዋጣለትም፣ ሳይዋጥላት የቀረ ጉዳይ ነው። ምክንያቱም እንደ ትልቅ ባላንጣ ከምታያት ኢትዮጵያን ነው። ያ ደግሞ የህልውና ጉዳይ አባይ ብላ ስለያዘች ነው። እንደ ጀርባ አጥንት የምትጠቀምበት ደግሞ የውስጥ ባንዶችን በማነሳሳት ሎጂስቲክ አቅርቦት በመደገፍ ነው። ስለዚህ ሰከን በሉ። የሀገራችን ብሔራዊ ጥቅም አሳልፋችሁ ለመሸጥ አትስሩ።